አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በእግዚአብሔር ጸጋ በእግዚአብሔር ምሕረት ከኛ ጋራ ትምህርት ሃይማኖትን በያላችሁበት እየተካፈላችሁ እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ ለጌታችን ምሕረት ከባለፈው የቀጠለውን የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ ክፍል የሆነውን የምንካፈል ወይም ደግሞ የምንማር ይሆናል። ስድስተኛው አንቀጽ በጴንጤናዊው በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ የሚለው አንቀጽ ነው የትምህርታችን ርዕስ። በዚህ ክፍል ጌታ ኢየሱስ ክርስቶስ በመስቀል ላይ ስለኛ መሰቀሉን አስታውሰን ወይም አውስተን ጌታ ኢየሱስ ተሰቀለ ስንል ወይም ደግሞ በመስቀሉ ኃጢአታችንን ተሸከመ ስንል ምን ማለት እንደሆነ እንድንረዳው ወሳኝ የሆኑ ቃላትን ከመጽሐፍ ቅዱስ ወይም መጽሐፍ ቅዱሳዊ ከሆኑ ቋንቋዎች ወስደን እነዚያን በመተርጎም በመስቀል ላይ ጌታችን ኢየሱስ ክርስቶስ የከፈለልን ዋጋ እንግዲህ የመስቀሉ ቃል ተብሎ ተጠርቷል። ኢየሱስ ክርስቶስ የተሰቀለበትን እውነት ማዕከል ያደረገ የወንጌል የምስራች እግዚአብሔር በክርስቶስ ኢየሱስ መስቀል የከፈለልንን ዋጋ የሚያሳስብና ይሄንን በማመን የሚገኘውን ሕይወት የሚያውጅ የመስቀል ቃል የወንጌል እውነት ነው። ከዛ ባሻገር ደግሞ በመስቀል ላይ የተሰቀለው ስጋ የሆነው ቃል ነውና ከዚህ የተነሳ የመስቀሉ ቃል ጌታችን ኢየሱስ ክርስቶስን የሚያመለክት መሆኑን ጌታ ኢየሱስ ክርስቶስ ስለኛ መሰዋቱን ደግሞም ማስተስሪያ ሆኖ መቅረቡን ከዛም ባሻገር በደሙ እግዚአብሔር ለኛ ያደረገልንን ምሕረትና ይቅርታ በተመለከተ ሀብለን በያዝነው በዚህ ክፍል የአዲስ ኪዳን መጻሕፍት ስለ መስቀል ምን እንደሚናገሩ አንስተን በጀመርነው ክፍል ሀ የሚል መለያ የሰጠነውን ክፍል ከዚህ በፊት በነበረው ትምህርታችን ተመልክተነዋል። እንደ ጌታ ምሕረት ዛሬ ለብለን ወደ ያዝነው ወደ ሁለተኛው ክፍል ደግሞ እንሻገራለን። ይሄም የመስቀሉ ቃል የማስታረቅ ቃል መሆኑን ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ የማስታረቅ ስራ መሆኑን የሚያስገነዝብ መልእክትና ትምህርት ነው በዛሬው ዕለት የምንካፈለው። እንግዲህ ስለ እርቅ ስናነሳ ሰው ከእግዚአብሔር ጋር የነበረውን ጸብ፣ ሰው ከሰው ጋር የሚኖረውን ጸብ ወይም ደግሞ አለመግባባት፣ ሰው በዘመነ ብሉይ ሕዝብና አሕዛብ ተብሎ ለሁለት የተከፈለ ነው። እስራኤልና ሌላው ዓለም። በሁለቱም መካከል በጣም መሰረታዊ የሆኑ ልዩነቶች ነበሩ። የመጀመሪያው እግዚአብሔር ሕዝቡን ከሌላው ሕዝብ በመለየቱ የእግዚአብሔር የሆነው እግዚአብሔርን በማምለክ ከሌሎች አማልክት የተለየ በመሆኑ ከአምልኮ የተነሳ የነበራቸው ልዩነት ነው። ከዛ ሲቀጥል ደግሞ ከዚህ ጋር ተያያዥነት ባላቸው ልዩ ልዩ አይነት ሃይማኖታዊ ይትባህሎች ወይም ደግሞ ስነ ስርዓቶችና ወጎች፣ ደንቦች፣ ድንጋጌዎች ህዝብና አሕዛብ የተለያየ ያኗኗር ጠባይ አላቸው። ይሄም በሁለቱ መካከል ከፍተኛ አለመግባባት ወይም ደግሞ የአለመዋደድ የመጣላት ያለመቀባበል እንቅፋት ሆኖ ኖሯል። ይህንንም ጌታ ኢየሱስ ክርስቶስ ጥልን በመስቀሉ ገድሎ በህዝብና በአሕዛብ መካከል የነበረውን የጸብ ግድግዳ እንዳፈረሰው ወንጌል ይነግረናል። የመስቀል ቃል ከዚህ የተነሳ የእርቅ ቃል መሆኑን
እናስተውላለን። ስለዚህ በዚህ ዙሪያ ያለውንም የምንመለከት ይሆናል። ከዛ ባሻገር በአጠቃላይ የሰው ልጅ እጅግ በክብር ከመፈጠሩ የተነሳ እግዚአብሔርም አክብሮ የፈጠረውን የሰው ልጅን በምድሪቱ ላይ ገዢ አድርጎ ከመሾሙና ከመባረኩ የተነሳ የሰው ልጅ በተፈጥሮ ስርዓት ላይ ያለው ስልጣን ቀላል አይደለም። ግን ሰው በኃጢአት ሲወድቅ እግዚአብሔር እንዲያበጅ፣ እንዲያሳምር፣ እንዲያስጌጣት የተሰጠችይቱን ምድር እንዳጎሳቆለ ሰውም ከመውደቁ የተነሳ ምድር ከሰው የተነሳ እየተረገመች እንደሆነች ቅዱሳት መጻሕፍት ይነግሩናል። ስለዚህ በምድር ስርዓት ውስጥ ያለውን የተዘበራረቀ ልክ ያልሆነ ነገር ሰው ሊያቀናው፣ ሰው ሊያበጀው፣ ሰው ሊያስተካክለው፣ ሰው ሊያሳምረው እየቻለ ያልቻለውን የምድሪቱን ጉስቁልና ስንመለከት ከሰው ውድቀት ጋር የተያያዘ ነው። የጌታችን የኢየሱስ ክርስቶስ ቤዛነት ይህንንም የሚለውጥ ሆኖ የተገለጠ አስደናቂ የማስታረቅ ስራ እንደሆነ እናስተውላለን። ይህንን እንድንረዳ የሚያደርጉ የመጽሐፍ ክፍሎችን በማውሳት ስለ ማስታረቁ የምናነሳው ወይም የምንካፈለው አለን። ዛሬ የምንካፈለው ይህንን ነው። እንግዲህ በሰውና በእግዚአብሔር መካከል ጌታ ኢየሱስ ክርስቶስ አስታራቂ በመሆን ወይም ደግሞ በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ ለማፍረስ ወደዚህ ዓለም የመጣ የእግዚአብሔር ልጅ ደግሞም የሰው ልጅ ነው። እንግዲህ ቅዱሳት መጻሕፍት ጌታ ኢየሱስ ክርስቶስ የሐዲስ ኪዳን መካከለኛ መሆኑን ይነግረናል። የሐዲስ ኪዳን መካከለኛ የሚለው ቃል ሁለት ነገሮችን ያስገነዝበናል። አንደኛው በዘመነ ብሉይ የነበሩ መካከለኞች ነበሩ። በመካከለኛ እጅ ነው ሕግን የእግዚአብሔር ሕዝብ የተቀበለው። ለምሳሌ ሙሴና አሮን ወደ እግዚአብሔር በመቅረብ የእግዚአብሔርንም ወደ ሕዝቡ በማቅረብ በሰውና በእግዚአብሔር መካከል ለነበረው አገልግሎት መካከለኞች ነበሩ። ይህንን የመካከለኝነት ስፍራ እንዲይዙ ያደረጋቸው ሙሴና አሮንን ለዚህ የጠራና የለየ ልዑል አምላክ ነው። በዚህ የብሉይ ኪዳን ስርዓት ውስጥ አሮናውያን በተለይ በመካከለኝነት እንዲያገለግሉ እግዚአብሔር ከመወሰኑ የተነሳ የአሮን ልጆች ወደ ቅድስተ ቅዱሳን በመግባት በስርየት መክደኛው ላይ ደም በመርጨት የሕዝቡን ኃጢአት ለማስተስረይ የሚደረገውን አገልግሎት በመፈጸም የመካከለኝነት አገልግሎት ያደርጉ ነበር፣ ይፈጽሙ ነበር። ከዚህ የተነሳ የብሉይ ኪዳን አገልጋዮች የእግዚአብሔር የሆነውን ወደ ሕዝቡ በማቅረብ ደግሞም የሰውን ድካም የሰውን ኃጢአት ደግሞ በመስዋዕት በኩል ወደ እግዚአብሔር በማቅረብ እንግዲህ የእግዚአብሔርን ወደ ሰው የሰውንም ወደ እግዚአብሔር በማምጣት በሕዝቡና በእግዚአብሔር መካከል በመካከለኝነት ያገለግሉ ነበር። ይሄ የመካከለኝነት አገልግሎታቸው በአንድ ጉዳይ ጉድለት ነበረው። ከሰው ተመርጠው ስለ ሰው ነው የሚያገለግሉት። ውክልናቸው ስለ ሰው ነው፣ ሰው ብቻ ናቸው። ዕብራውያን ምዕራፍ 5 ከመጀመሪያው ቁጥር አንስቶ የብሉይ ኪዳን ካህናት አሮናውያን ካህናት አስቀድመው ስለ ራሳቸው በኋላም ስለ ሕዝቡ ኃጢአት ማስተስረያ ለማቅረብ መባ ለማቅረብ መሾማቸውን ይነግረናል። በዚህ ክፍል ከሰው ተመርጠው ስለ ሰው የእግዚአብሔር በሆነው መቅደስ ውስጥ የሚያገለግሉ መሆናቸውን ይናገራል። የሚያገለግሉበት መቅደስ እግዚአብሔርን የሚመለከት ከእግዚአብሔር ጋር ለተያያዘ ጉዳይ እንዲኖር የተደረገ መቅደስ ይሁን እንጂ ሙሉ ውክልናቸው ሰውን የሚመለከት ነው። ራሳቸው ድካምን ስለሚለብሱ ራሳቸው እንደ ማንኛውም ሰው ኃጢአተኞች ስለሆኑ አስቀድመው ስለ ራሳቸው በኋላም ስለ ሕዝቡ ኃጢአት የሚያስተሰርዩትን ሳይዙ ወደ ቤተ መቅደስ አይገቡም። ይህንን አገልግሎት ለመፈጸም የሚያስችሉ ስነ ስርዓቶች አሏቸው፣ አልባሳትም አሏቸው። በዋናነት ግን ደም ሳይዙ ወደ ውስጠኛው ክፍል በመግባት አገልግሎት መስጠት በፍጹም አይችሉም። ከዚህ የተነሳ እነዚያ መካከለኞች በሚያቀርቡትና በሚፈጽሙት ነገር መካከለኛ ሆነው ይቆጠሩ እንጂ መካከለኛ ላንላቸው እንችላለን። የማይባሉበትም ምክንያት ምንድነው? ውግንናቸው ወይም ወገንተኝነታቸው የሰው ብቻ ስለሆነ ከዚህ የሚለይ መካከለኛ አስፈልጎናል። ከዚህ የተለየው መካከለኛ ቅድመ ዓለም የነበረ ነው፣ በእግዚአብሔር ዘንድ የነበረ ነው፣ ራሱም እግዚአብሔር የነበረ ነው። ከሆነው አንዳች እንኳ ያለ እርሱ አልተፈጠረምና በተፈጠሩ ነገሮች ሁሉ ፈጣሪ ሆኖ
በፈጣሪነት ሲሰራ የነበረ ሲፈጥር የነበረ አካላዊ ቃል ነው። በኋላም እኛን ለማዳን ስጋን ገንዘብ አድርጎ ስግው ቃል የሆነው ስጋን ገንዘብ ያደረገ ሰው የሆነው። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ከአሮን ሊቃነ ካህናት በብሉይ ኪዳን ዘመን ከነበሩ ሊቃነ ካህናት ፈጽሞ የተለየ ነው። የተለየ የሚያደርገውም ከላይ የመጣ ነው፣ ስጋ የሆነ ነው፣ ቅድመ ዓለም የነበረ ነው፣ የእግዚአብሔር አብ የባህሪ ልጅ ነው፣ ደግሞ እግዚአብሔር ነው ራሱ። ስለዚህ በዚህ ማንነቱ አካላዊው ቃል አካል ያለው ቃል በአብ ዘንድ የነበረው ቃል እግዚአብሔር ነው፣ መለኮት ነው፣ አምላክ ነው፣ ጌታ ነው። ከዛ ባሻገር በአስደናቂ የመንፈስ ቅዱስ ግብር ወይም ሥራ ከቅድስት ድንግል ማርያም ስጋን ገንዘብ በማድረግ በተዋህደው አካል ፍጹም ሰው ሆኗልና ፍጹም ሰው የሆነው የእግዚአብሔር ልጅ ኢየሱስ ሰው በመሆኑ የሰው ልጅ ነው። ደግሞ ቅድመ ዓለም የነበረ የእግዚአብሔር አብ ልጅ በመሆኑ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ በሆነበት ማንነቱ እግዚአብሔር በኃጢአት ላይ ያለውን ጥላቻ ይለያል። በእግዚአብሔር መጠን ኃጢአትን ይጸየፋል። በእግዚአብሔር አብ መጠን ቅዱስና ጻድቅ ነው። ስለዚህ እግዚአብሔር በኃጢአት ላይ ያለውን ጥላቻ ከባህሪው በመነጨ ፍትሃዊነት ኃጢአትን ለመቅጣት የሚያስችለውን የእግዚአብሔርን ቅዱስ አቋም በእግዚአብሔር መጠን የሚረዳ እግዚአብሔር ነው። ደግሞ ሰው ሆኗልና ፍጹም ሰው ሆኗልና የዕብራውያኑ ጸሐፊ በዕብራውያን 2 የመጨረሻው አንቀጽ ላይ ደጋግሞ እንዳስገነዘበን ቀዳሹ እርሱ ከምንቀደሰው ጋራ ከአንድ በመሆን ማለትም ፍጹም ሰው ወደሚሆንበት ማንነት ራሱን ዝቅ በማድረግ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ቅዱስ ጳውሎስ ከእግዚአብሔር ጋር በተካከለ ክብር ሲኖር የነበረው ከእግዚአብሔር ጋር መተካከልን እንደ መቀማት ወይም እንደ መቀማት ሳይቆጥር ወደዚህ ዓለም የመጣው በስጋ የተገለጠው በስጋም ሲገለጥ ራሱን ያዋረደውና ፍጹም ሰው የሆነው ጌታችን ኢየሱስ ክርስቶስ ራሱን አዋርዶ ፍጹም ሰው ሆኗልና የባሪያን መልክ ይዟልና የአገልጋይነት ስፍራን ይዟልና የሰው ልጅ ለመታደግ በያዘው በዚህ ስፍራ ወይም በዚህ ማንነት ምክንያት የእግዚአብሔር ልጅ የሰው ልጅ ሆኗል። ፍጹም ሰው ሆኗል። ራሱን የሰው ልጅ እያለ ይጠራ ነበር። የሰው ልጅ በሚለው ቃል በተለያዩ የቅዱሳት መጻሕፍት ክፍሎች ተገልጧል። ኢየሱስ እርሱ የሰው ልጅ የዳዊት ልጅ የአብርሃም ልጅ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ተብሎ እንደተጻፈው የሕዝብን ኃጢአት ለማስተስረይ የእግዚአብሔር በሆነው ነገር ሁሉ የሚምርና የሚራራ ሊቀ ካህናት እንዲሆን ወንድሞቹን ሊመስል ተገባው እንዳለ የዕብራውያኑ ጸሐፊ ስጋ በመልበሱ ከኛ ጋራ በመዛመዱ ከሰው ጋራ ፍጹም ሰው ሆኖ በመቆጠሩ በዚህ ማንነቱ የሰው ነገር የሚገባው ለሰውም የሚራራ ለሰው የሚሆን ፍጹም ፍቅርና ርኅራሄ ያለው በሰው መጠን ማለት ሁሉን በሚያውቅበት ዕውቀት ቀድመ ዓለምም ቢሆን የሰው ማንነት የሚረዳ ጌታ ነው። ግን እኛን በሆነበት ማንነት በእኛ ቦታ ቆሞ በእኛ ጫማ ቆሞ እንደማለት ነው። ልክ እንደኛ በእኛ ስሜት ውስጥ መሆን የሚችል አዝኗል፣ አልቅሷል፣ ተርቧል፣ ተጠምቷል፣ ታሟል፣ ቆስሏል፣ ሞቷል። በመስቀል ላይ የተከፈለው ዋጋ ይሄንን ሁሉ ነገር የያዘ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሰው በሰውነቱ የሚቀበላቸውን ልዩ ልዩ መከራዎች ለመቀበል በሚያስችለው ማንነት በምድር ላይ የተገለጠ ነው። ከዚህ ማንነቱ የተነሳ ፍጹም ሰው ነው። ደግሞ ቅድመ ዓለም ከነበረው ስፍራ በስጋም ከተገለጠ በኋላ ካላጣው መለኮታዊነቱ ራሱን ባዶ ያድርግ እንጂ ጌታ ኢየሱስ ክርስቶስ በፈቃዱ ለአባቱ ፈቃድ ታዞ ራሱን ያሳንስ እንጂ ጌታ ኢየሱስ ክርስቶስ አሁንም ጌታ ነው። በስጋ ከተገለጠም በኋላ
እርሱ ለዘላለም የተባረከ አምላክና የዘላለም ሕይወት ነው ይለናል ዮሐንስ ወንጌላዊ በአንደኛ መልእክቱ ምዕራፍ 1 ከቁጥር 20 ጀምሮ። ስለዚህ ራሱን ፍጹም ዝቅ ያደረገው ጌታ ኢየሱስ ክርስቶስ በሮሜ ምዕራፍ 9 ቁጥር 5 ላይ እንደተጻፈ ለዘላለም የተባረከ አምላክና አባት ነው። ስለዚህ መለኮት በመሆኑ የእግዚአብሔር አብ ልጅ በመሆኑ ከላይ የመጣ በመሆኑ ሕይወትን የሚሰጥ መንፈስ በመሆኑ አምላክ ነው። በስጋ የተገለጠ በመሆኑ ከሰው ዘር ገንዘብ ያደረገ በመሆኑ የአብርሃምን ዘር የያዘ በመሆኑ ስጋና ደም ገንዘብ አድርጎ እንደኛ ይሄ አካል እንዲህ አይነት አካል ያለው በመሆኑ የሰው ድካም፣ የሰው ህመም፣ የሰው ችግር፣ የሰው ነገር ሁሉ የሚገባው ነው። ስለዚህ ኢየሱስ ክርስቶስ መካከለኛ ነው ስንል ሰውም ነው አምላክም ነው ማለት ነው። ሰውም ነው አምላክም ነው፣ ሰውም ነው አምላክም ነው ብለን ተናግረን ይሄንን ትምህርተ ሃይማኖት አድርገነው የሃይማኖት መግለጫ አድርገነው አውርተነው ደግሞ ሌሎችም እንዲያወሩት አድርገን እንዲሁ ተናግረነው እንድናልፍ አይደለም። ይህን ስፍራ ለምን መያዝ አስፈልገው? በሕይወት እንዳይኖሩ ሞት የከለከላቸው ብዙ ካህናት በአሮን ልጆች ስፍራ ተቀምጠው ያንኑ መስመር ተከትለው ኖረው ሄደዋል። እስከ ኢየሱስ ክርስቶስ መምጣት ድረስ ከአሮን ጀምሮ ከሙሴ ዘመን ጀምሮ ብዙ ሊቃነ ካህናት በእስራኤል ሕዝብና በእግዚአብሔር መካከል አገልግለዋል። ልዩ ልዩ አገልግሎት። ይሄ አገልግሎታቸው ፍጹም አልነበረም። ፍጹም ያልነበረበትም ምክንያት ቅድም በተወሰነ መልኩ ጠቆም አድርጌያለሁ። ብዙ ምክንያቶች አሉ ከዚህ ጋር ተያይዞ። አሁን ስለ ክህነት ስላልሆነ እየተማርን ያለነው ዝርዝር ነገር ውስጥ አልገባም እንጂ ክህነታቸው፣ አገልግሎታቸው መካከለኛ ናቸው የማያስብል እንዲሆን ካደረገው ነገር አንዱ አሁን ካነሳነው ርዕስ አኳያ ሰው ብቻ መሆናቸው፣ ለሰው ብቻ መወገናቸው፣ የእግዚአብሔር ነገር የማይገባቸው መሆኑ። ስለዚህ እግዚአብሔራዊው ጽድቅና ቅድስና አይመለከታቸውም። ስለ ራሳቸውና ስለ ሕዝቡ ነው መስዋዕት የሚያቀርቡት። ሁልጊዜ የራሳቸውና የሕዝቡን ጉዳይ ይዘው ስለሚቀርቡ የእግዚአብሔር ጉዳይ በእግዚአብሔር መጠን አይረዳቸውም። ኢየሱስ ክርስቶስ ግን ፍጹም አምላክ ፍጹም ሰው ነው። የእግዚአብሔር ልጅ እንደመሆኑ መጠን የእግዚአብሔርን ጽድቅ የሚረዳ ብቻም ሳይሆን ሰዎች ሁሉ እግዚአብሔር አብን እንደሚያከብሩት ሊያከብሩት የሚገባ ዳኛ። እግዚአብሔር አብ ፍርድን ሁሉ ለሱ ሰጥቶታል። አብ በአንድ ሰው እንኳ አይፈርድም ተብሎ በዮሐንስ ምዕራፍ 5 ላይ እንደተጻፈው ከቁጥር 22 ጀምሮ ማንበብ እንችላለን እስከ ቁጥር 24 ድረስ ሰው ሁሉ እግዚአብሔርን ሊያከብር እንደሚገባው ሊያከብረው የሚገባ። ወደ ቁጥር 29 ወረድ ብለን ዮሐንስ ወንጌል ምዕራፍ 5 ቁጥር 29ን ስናነብ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን እንደሰጠው ይነግረናል። ጌታ ኢየሱስ ክርስቶስ ዳኛ ሆኖ በክብር ይገለጣል። ተመልሶ ይመጣል። ለእያንዳንዱ እንደ ሥራው ያስረክባል። ነጩን ዙፋንም የሚዘረጋው እሱ ነው። የመጨረሻውን ዳኝነትም የሚሰጠው እሱ ነው። በቀደመው እባብ በኋላም ዘንዶ በተባለው የወደቀው መልአክ ሰይጣን በተባለው ላይ እርምጃ የሚወስድ ወደ ሰዓት ባህር የሚጥለው ከዛም በፊት ሐሰተኛውን መሲህ ወይም ሐሰተኛውን ክርስቶስና አውሬውን ወደ ጥልቁ ወደ ሰዓት ባህር የሚጨምር እርሱ ነው። ይሄ ጌታ ዳኛና ባለስልጣን ነው። በጌትነቱ ደግሞ ፍጹም ሰው ነው። የሰውን ድካም የሚረዳ መካከለኛ ነው። ዳኝነት ብቻ አይደለም፣ ደግሞ ከእግዚአብሔርም ጋር የሚያስታርቅ ዛሬም ቢሆን ከእግዚአብሔር ጋር እርቅ የሚከናወንበት ሊቀ ካህናት ጌታ ኢየሱስ ክርስቶስ ነው። ቀድሞ የነበሩ ደካሞች ኃጢአትን ሊያስተሰርዩ የማይችሉ መስዋዕቶችን በማቅረብ ሕይወታቸው በሞት እየተገደበ ምድራዊ በሆነው መቅደስ ያገለግሉ የነበሩ እንደ ማንኛውም ሰው ድካምን ስለሚለብሱ አስቀድመው ስለ ራሳቸው በኋላም ስለ ሕዝቡ ኃጢአት ማስተስሪያ ያቀርቡ የነበሩ ሊቃነ ካህናት ሊፈጽሙ ያልቻሉትን
በማያልፍ የሕይወት ኃይል ተሹሞ ዕብራውያን 7 ላይ እንደተጻፈው አስቀድሞ ስለ ራሱ በኋላም ስለ ሕዝቡ ኃጢአት መስዋዕት ዕለት ዕለት ማቅረብ ሳያስፈልገው ከቁጥር 25 ጀምሮ እንደተጻፈው ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ እንዲህ ያለ ሊቀ ካህናት ይገባናል እንዳለው ስለ እኛ ኃጢአት ራሱን አሳልፎ የሰጠው ሊቀ ካህናት ኢየሱስ ክርስቶስ እንደ መልከ ጼዴቅ የተሾመው ሊቀ ካህናት ኢየሱስ ክርስቶስ ኃጢአታችንን የሚያስተሰርይ ዛሬም ቢሆን በእርሱ በኩል በልጅ በኢየሱስ ክርስቶስ ስም ብለን ወደ እግዚአብሔር የምናቀርበውን ልመና ወደ እግዚአብሔር የምናቀርበው ጸሎት ተቀባይነት የሚያገኝበት ምክንያት መካከለኛችን ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። እንግዲህ ይሄ ስፍራ ዛሬ በሰውና በእግዚአብሔር መካከል ላሉ ጉዳዮች እንደ ሰውነቱ የሰውን ድካም የሚረዳ እንደ ጌትነቱ የእግዚአብሔርን ጽድቅ የሚያስተውል በእግዚአብሔር መጠን የሚረዳ እንደ እግዚአብሔር ልጅነቱ ዳኛ እንደ ሰው ልጅነቱና ለሰው እንዳለው ቀረቤታ ሊቀ ካህናት የሆነ ኃጢአታችንን የሚያስተሰርይ በእኛና በእግዚአብሔር መካከል ባለው ጉዳይ የእግዚአብሔርም ነገር የእኛም ነገር በእኩል የሚገባው መካከለኛ እግዚአብሔር አኑሯል። ይሄ መካከለኝነት ሰማይና ምድርን ያስታረቀ እውነት ነው። እርቁ የሚጀምረው ከዚህ ነው። እርቁ የሚጀምረው ከማንነቱ ነው። አስታራቂ ሆኖ ወደዚህ ዓለም የመጣው ሰውን ከአባቱ ጋር ለማስታረቅ በሥጋ የተገለጠው በሰውና በእግዚአብሔር መካከል የነበረውን ጸብ ግድግዳ ለመናድ የመጣው ጌታ ኢየሱስ ይሄንን ስነ ስርዓት ለመፈጸም መጀመሪያ የያዘው ስፍራ የመጀመሪያው ለዚህ የማይበቃ ለዚህ የማይገባው ሆኖ አልተገለጠም። ለዚህ የሚያበቃውን ስፍራ ይዟል። ለዚህ የተገባው ሆኗል። የዕብራውያኑ ጸሐፊ ምዕራፍ 2 ከቁጥር 10 ጀምሮ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታል እንዳል የተገባው ይህንን ለማድረግ የሚመጥን ማንነት ያለው ሆኗል። እሱ የሆነበትን ምክንያት ቀዳሹ እርሱ ከምንቀደሰው ከኛ ጋራ ከአንድ መሆኑ ነው። ከአንድ መሆኑ ማለት ወደኛ ማንነት መጥቶ ፍጹም ሰው በመሆን የያዘው ስፍራ ነው። ፍጹም ሰው ነው። የአብርሃም ልጅ ነው። የዳዊት ልጅ ነው። የሰው ልጅ ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው። ቀዳማዊ ነው። ፈጣሪ ነው። ቃል የነበረ ነው። ይሄ ቃል የነበረው አሁን ደግሞ ስግው ቃል የሆነው በሥጋ የተገለጠው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነ አስቀድሞ ስለ ራሱ በኋላም ስለ ሕዝብ ዕለት ዕለት መሥዋዕት ማቅረብ የማያስፈልገው አንድ ጊዜ ራሱን ባቀረበ ጊዜ ይሄን ፈጽሞ ያደረገ ደግሞ ያድናቸው ዘንድ ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል እንዳለ ያድነናል ይታደገናል ብለው ለሚጠብቁት በድልና በክብር ከላይ የሚመጣ ልዑላችን ነው ጌታ ኢየሱስ ክርስቶስ። እንግዲህ እርቁ የሚጀምረው አስታራቂው ለማስታረቅ የሚያስችለውን ስፍራ ከያዘበት እውነት አኳያ ነው። ያ ማለት ምን ማለት ነው? ለሰውም ለእግዚአብሔርም የሚሆን መካከለኝነት፣ ለእግዚአብሔርም ለሰውም የሚመጥን መካከለኝነት፣ ለእግዚአብሔር ልጁ የሆነ ለሰው ደግሞም ልጅ የሆነ የእግዚአብሔርም ልጅ ነው የሰውም ልጅ ነው። የእግዚአብሔርም ልጅ የሰውም ልጅ ሆኖ በተመሳሳይ ጊዜ ቅጽበት ያለ ልዩነት በፍጹም ተዋህዶ የእግዚአብሔርም ልጅ የሰውም ልጅ ሆኖ የምናየው ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የያዘው ስፍራ መካከለኛ እንዲሆን አስታራቂ እንዲሆን በሰውና በእግዚአብሔር መካከል ላለው ጉዳይ መፍትሄ ሆኖ እንዲገለጥ ያስቻለውን ስፍራ የያዘበት ታላቅ ምስጢር መሆኑን ልናስተውል ይገባል። ይሄ የማስታረቁ ሥራ የመጀመሪያ ምዕራፍ ነው። ከዛ ባሻገር ታራቂዎቹ እነማን ናቸው? እግዚአብሔር ከሁሉ በላይ የሆነው ደግሞ የወደቀው የሰው ልጅ በፍጥረት ላይ እግዚአብሔር ያላቀው በሁለቱ መካከል ጸብ
ተፈጥሯል። ይሄንን ጸብ ለማስወገድ በእግዚአብሔር የተላከ ሊቀ ካህናት ነው ጌታ ኢየሱስ ክርስቶስ። ክብርና ምስጋና ለአምላካችን ይሁን። ከአፍታ ቆይታ በኋላ መልእክቱን እንቀጥላለን። ተመልሰናል። ክብር ለአምላካችን ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ ሆኖ አስታራቂ ሆኖ የሐዲስ ኪዳን አስታራቂ ሆኖ የቀረበበትን እውነት እናያለን። እርቁ የተከናወነውም በመስቀል ላይ እንደሆነ እናስተውላለን። በመስቀል ላይ ይህንን የማስታረቅ ሥራ ለማድረግ ደግሞ ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ መገኘት፣ ሊሰቀል የሚችል አካል ያለው ሆኖ ሥጋና አጥንት ያለው ሆኖ መገኘት ነበረበት። ከዚህ የተነሳ የእግዚአብሔር ልጅ የሰው ልጅ ሆኗል። ለሰው ወደረኛ ወይም ተመጣጣኝ ቤዛ ለመሆን የሚያስችለውን ስፍራ ይዟል። ጌታ ኢየሱስ ክርስቶስ ፍጹም ሰው የሆነ የእግዚአብሔር ልጅ ነው። ስለዚህ በዚህ እውነት እንደምናስተውለው ጌታችን ኢየሱስ ክርስቶስ መካከለኛ በመሆን ለመርዳት የተገለጠው ማንን ነው? ግልጽ ነው። እሱ ሰው ወይም የሰው ልጅ ነው። የሰው ልጅ በብዙ ድካም የእግዚአብሔር ምሕረት የሚያስፈልገው ይቅርታ የሚያስፈልገው ሆኖ ተገኝቷል። ቅዱሳት መጻሕፍት የሰውን ድካም እና ውድቀት በተመለከተ በመጀመሪያ ደረጃ ከኃጢአት ጋር ተያይዞ ወደ ሰው ማንነት የመጣውን ሽንፈት ያሳየናል። እንደሚታወቀው እግዚአብሔር ሰውን አክብሮ ፈጠረው። የፈጠረውንም በኤደን ገነት አኖረው። በኤደን ገነት ሲያኖረው ገነትን እንዲያበጃጃት፣ እንዲያሳምራት፣ እንዲያስጌጣት፣ እንዲያስወባት ደግሞ ምድርን እንዲገዛ ስልጣን ሰጥቶና ባርኮ ነው። ነገር ግን የሰው ልጅ ይሄንን እግዚአብሔር የሰጠውን መብት ተጠቅሞ በስልጣን በምድር ላይ ሲንቀሳቀስ ደግሞ ሌላ ግዴታ የሚጠበቅበት ሆኗል። እግዚአብሔር ትእዛዝ አዞታል። የፈጠረው ጌታ ያዘዘውን ትእዛዝ ተላለፈ። ያንን ትእዛዝ የተላለፈበት ምክንያት ሰይጣንን መስማቱ ነው። ከሰይጣን ጋር በነበረው ግንኙነት እግዚአብሔር ካለው ይልቅ ሰይጣን ያለውን በማመኑና በመቀበሉ የሰው ልጅ ለመጀመሪያ ጊዜ እግዚአብሔር ካሰበለት ክብር ተዋርዷል። የሰው ልጅን የውድቀት የመጀመሪያ ምዕራፍ የሚያስቃኘን ዘፍጥረት ምዕራፍ 3 ነው። ዘፍጥረት ምዕራፍ 3 ላይ ሰው በኃጢአት ከወደቀበት ቅጽበት አንስቶ ራቁቱን ሆነ። ራቁቱን ሆነ የሚለው ቃል ከእግዚአብሔር ጸጋ መራቆቱን ይነግረናል። ምክንያቱም እዛው ክፍል ላይ ሁለቱም ራቁታቸውን ነበሩ፣ ግን አይተፋፈሩም ነበር ብሎ ይነግረናል። ጨርቅ እንደ ዛሬው እንደኔና እንደናንተ አልባሳት አልነበሯቸውም፣ ወይም ደግሞ ሌሎች ሀፍረት መሸፈኛና ከዛ ጋር የተያያዙ መገልገያዎች አልነበሯቸውም። ራቁታቸውን ነበሩ፣ እርቃናቸውን ነበሩ፣ ግን አይተፋፈሩም ነበር። ራቁትነት ሕሊናቸው ውስጥ ስላልነበረ የእግዚአብሔር ጸጋ የእግዚአብሔር ሞገስ ሙሉ አድርጓቸው ስለነበረ በጨርቅ ሳይሸፈኑ በቁርበት ወይም ደግሞ በለምድ ሳይጋረዱ ወይም በቅጠላቅጠል ሳይገለደም ሰውነታቸው ሳይጋረድ ሰውነታቸው ግን በሚያስገርም የእግዚአብሔር ሞገስ ራቁትነት ሳይሰማቸው በነፃነት ይኖሩ ነበር። ምንም አይነት ችግር አልነበረባቸው። ግን የእግዚአብሔር የሆነውን ትእዛዝ ሲተላለፉና አትብሉ የተባሉትን ሲበሉ ግን የመጀመሪያው ነገር እርቃናቸው መሆናቸውን አወቁ። እርስ በርስ እንኳ አብሮ ለመቆም ተሳናቸው። ቅጠላቅጠል ለማገልደም ሞከሩ። እግዚአብሔር ወደ እነሱ ሲመጣና አዳም አዳም ወዴት ነህ የሚለውን ድምፅ ሲያሰማ ሁለቱም ተሯሩጠው ራሳቸውን ደበቁ። ፍርሃት የሚባል ነገር ወደ እነሱ መጣ። ራቁትነት የሚባል ነገር ወደ እነሱ መጣ። ባዶነት የሚባል ወደ እነሱ መጣ። ይሄ የመተላለፍ የእግዚአብሔርን ፈቃድ የመጣስ ውጤት ነው። የተዘራው ነው የበቀለው። የእግዚአብሔር የሆነውን ነገር ተላልፈዋል። ውጤቱ አግኝቷቸዋል።
ተራቁተዋል፣ ደክመዋል እነዚህ ሰዎች። ይሄን ተከትሎ በዚህ ምክንያት የተሸሸጉት እነዚህ ሁለት ሰዎች እግዚአብሔር ድምፁን ሲያሰማ ተደብቀው በፍርሃት ተውጠው ነው ምላሽ የሰጡት። እግዚአብሔርም አዳምን ሲረግመው እናያለን፣ ሔዋንንም ሲረግማት እናያለን፣ ያሳታቸውንም እባብ ሲረግም እናያለን፣ የሚኖሩባትንም ምድር ጭምር እግዚአብሔር ሲረግም እናያለን። ከዛ ባሻገር ኀፍረታቸውን በቁርበት ሸፍኖ ከገነት ሲያባርራቸው እናያለን። ይሄ በኦሪት ዘፍጥረት ምዕራፍ 3 ላይ የተጻፈ እውነት ነው። ይሄንን እውነት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 12 ላይ በመጀመሪያው አዳም አለመታዘዝ ኃጢአት ወደ ዓለም ገባ፣ በኃጢአት በኩል ደግሞ ሞት በሰው ሁሉ ላይ ደረሰ ይላል። እንግዲህ ኃጢአት የሚባለው ኃጢአት ይሄን ተከትሎ ወደ ሰው ልጅ ማንነት ገብቷል። እነዚህ ሁለት ሰዎች የሰው ልጆች ሁሉ ወላጆች ናቸው። ወደ እነሱ የገባው ኃጢአት የሚባለው የውድቀት ዘር ከሰይጣን ወደ እነሱ የተጋባባቸው ዘር እነሱን ለሞት ዳረጋቸው። አፈር ነህና ወደ አፈር ትመለሳለህ የሚለው ፍርድ ተፈጽሞ አዳምና ሔዋን ሞቱ። ስለዚህ በልጆቻቸው በሰው ዘር ሁሉ ላይ ሞት ነገሰ፣ በኃጢአት በኩል በኃጢአት ምክንያት። ስለዚህ የሰውን ልጅ ከእግዚአብሔር የለየው ሰውንና እግዚአብሔርን ያጣላው በሰውና በእግዚአብሔር መካከል ግርዶሽ የሆነው ግድግዳ የሆነው መለያያ የሆነው ወሰን የሆነው ኃጢአት ነው። ይሄን በተመለከተ ሮሜ ምዕራፍ 5 ቁጥር 8 ላይ ሮሜ ምዕራፍ 5 ቁጥር 12 ላይ ኃጢአት ወደ ሰው ሁሉ መድረሱን ይነግረናል። ስለዚህ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል በማለት በሮሜ ምዕራፍ 3 ቁጥር 23 ላይ አሁንም ሐዋርያው ቅዱስ ጳውሎስ እንደተናገረው ሁሉ ኃጢአተኛ ሆነ፣ የእግዚአብሔር ክብር የጎደለው ሆነ። ስለዚህ የመጀመሪያው ችግር የእግዚአብሔር ክብር የተለየው ሆኖ ሰው መገኘቱ፣ ክብረ ቢስ ሆነ፣ ሰው ተዋረደ። የእግዚአብሔር የሆነው ሞገስ፣ የእግዚአብሔር የሆነው ፍቅር፣ የእግዚአብሔር የሆነው ጸጋ ከሰው ከመወሰዱ የተነሳ ሰው በኃጢአት ምክንያት ይህንን ከማጣቱ የተነሳ ሰው ክብረ ቢስ ሆነ፣ ተቀባይነት ያጣ ሆነ፣ ኃጢአተኛ ሆነ። በኃጢአት በኩል ደግሞ በሰው ላይ ሞት ነገሰ። የመጀመሪያው ውድቀት ይሄ ነው። ሁለተኛው የሰው ልጅ ለእግዚአብሔር እውነት የሚሆን አቅም የሌለው ደካማ ሆነ። ሕጉን መፈጸም የማይችል እንኳን የእግዚአብሔርን ሕግ የገዛ ሕሊናው የሚረዳውን የሕሊና ሕግ እንኳ እያወቀ እውነት ነው ብሎ ለሚያምንበት ነገር መሆን የማይችል ደካማ ሆነ። ሮሜ ምዕራፍ 5 ቁጥር 6 ላይ ደካሞች ሳለን በማለት ሰው ሁሉ ደካማ መሆኑን ይነግረናል። ሮሜ ምዕራፍ 8 ቁጥር 7 ላይ ደግሞ ሥጋ ለእግዚአብሔር ሕግ አይገዛም መገዛትም ተስኖታል በማለት ሥጋ ለእግዚአብሔር ሕግ የማይገዛ መገዛት የተሳነው አቅም ያጣ መሆኑን ይነግረናል። ሥጋ ለእግዚአብሔር ሕግ አይገዛም፣ በቃ አይገዛም። የእግዚአብሔር የሆነውን ነገር ለማድረግ ፈቃደኛ አይደለም። ሥጋ የሚስበው ኃይል አለ። የሚስበው ኃይል የእግዚአብሔርን ፈቃድ እንዲጋፋ የሚያደርገው ነው። ለዚህ ነው ሮሜ ምዕራፍ 8 ቁጥር 3 እና 4 ላይ ከሥጋ የተነሳ ስለደከመ። በደንብ አስተውሉ። ይህን የምትሰሙ ሁሉ በሥጋችሁ ድካም የምታፍሩ፣ እኔ የማረባ ነኝ የምትሉ፣ የምፈልገው ማድረግ አቅቶኛል የምትሉ፣ የእግዚአብሔርን ፈቃድ ለመፈጸም የእግዚአብሔር የሆነውን ነገር ለማከናወን የልብ ፈቃድ ተነሳሽነት ሳታጡ ግን
በምትጠሉት ነገር ውስጥ ደጋግማችሁ እየዳከራችሁ የምታዝኑ ሰዎች ይሄን ስሙ፣ በደንብ አስተውሉ። እናንተ ከሰው ይልቅ በጣም ደካማና ሰነፎች ስለሆናችሁ ሳይሆን እንደ ማንኛውም ሰው ሰዎች ስለሆናችሁ ነው ድካም የሚጫናችሁ። ሰው ሁሉ ደካማ ሆኗል። ምክንያቱም ስጋን ስለለበሰ። ከስጋ የተነሳ ስጋ የለበሰ ስጋዊ የሆነ ከስጋ ያልወጣ በስጋ የሚኖር የትኛውም ሰው ከዚህ የተለየ ሊሆን አይችልም። ከሰው ተለይታችሁ ከሰው ተለይተን የተለየ አይነት አስቸጋሪ ፍጥረት ሆነን ሳይሆን ደካማ የሆነው ከስጋ የተነሳ ነው። ስጋ ደግሞ ለእግዚአብሔር ሕግ አይገዛም። የማይገዛው ስለማይፈልግ አይደለም፣ ስለተሳነው አቅም ስላጣ ነው የሚለን። ተስኖታል። ለእግዚአብሔር ሕግ ስጋ አይገዛም ነው የሚለን። ስለዚህ ሰው ደካማ ሆኗል። የእግዚአብሔር ለሆነው ነገር አቅመቢስ ሆኗል። ለዚህ ነው ጳውሎስ ሕጉ ከመሰጠቱ በፊት እኔ ሕያው ነበርኩ፣ ሕጉ ከተሰጠ በኋላ እኔ ወደቅኩ፣ ሕጉ ሕያው ሆነ፣ ለሕይወት የተሰጠኝን ሕግ ለሞት ሆኖ አገኘሁት፣ ሰይጣን ራሱ ለሞት ፍሬ ሊያፈራ በትእዛዝ አታሎ ገደለኝ በማለት በሮሜ ምዕራፍ 7 ቁጥር 7 ጀምሮ የሰው ልጅ በጠላት መታለሉን ጠላትም ሕግን ተንተርሶ ሕግን ምክንያት አድርጎ ወደ ሰው ልጅ ማንነት መምጣቱን ከዚህ የተነሳ ሰው መውደቁን ሐዋርያው ራሱንና መላውን የሰው ዘር ወክሎ ሲናገር እናየዋለን። እንደውም ቁጥር 14 ላይ እኔ ለኃጢአት ልሆን የተሸጥኩ የሥጋ ነኝ ይላል። የምወደውን አላደርግም፣ የምጠላውን አደርጋለሁ። የማልወደውን የማደርግ ከሆነ ያንን የማደርገው እኔ አይደለሁም፣ በእኔ ውስጥ የሚኖር ኃጢአት ነው እንጂ በማለት ኃጢአት የማይፈልገውን እንዲያደርግ የሚጠላውን እንዲሰራ የሚገፋው ኃይል ሆኖ በሱ ሕይወት እየሰራ እንዳለ መናገሩን እናስተውላለን። ይሄ ብቻ አይደለም። እዚሁ ክፍል ላይ ወረድ ብሎ ቁጥር 23 ላይ በአይምሮዬ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? በኃጢአት በኩል ስጋ ደካማ ስለሆነ፣ በድካም በኩል ኃጢአተኛም ስለሆነ፣ በኃጢአት በኩል ደግሞ ሟች ስለሆነ ከዚህ የሚያድን ሌላ አዳኝ ሌላ ቤዛ ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ነው የሚያድነኝ ያለው። ስለዚህ ወገኖቼ የሰው ልጅ ደካማ ነው። የሰው ልጅ ደካማ ነው ስንል ያለ ልዩነት ሰውን ሁሉ፣ ምክንያቱም ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ካለ ኃጢአትን የሰራ የእግዚአብሔር ክብር የጎደለው ሰው ሁሉ ነው ማለት ነው። ልዩነት የለም። ሕዝብና አሕዛብ ብለን አንለይም። ወንድና ሴት ብለን አንለይም። የተማረ ያልተማረ ብለን አንለይም። ሮማዊ፣ ግሪካዊ፣ ዕብራዊ፣ ኢትዮጵያዊ ወይም ሌላዊ ብለን አንለይም። ሰው ሁሉ ሰው የሆነ ሁሉ በምድር ላይ በሰውነት ክብር ሰብአዊ ሆኖ የሚኖር ሰው ሁሉ የእግዚአብሔር ክብር የጎደለው የወደቀ የኃጢአት ኃይል ደካማ ያደረገው መሆኑን ነው የምናየው። ስለዚህ ሰው ደካማ ነው። ያ ብቻም አይደለም፣ ሁላችንም ይላል ኤፌሶን ምዕራፍ 2 ቁጥር 3 ላይ የቁጣ ልጆች ነበርን ይላል። የቁጣ ልጆች ማለት እግዚአብሔር የተቆጣው አዳም ልጆች፣ እግዚአብሔር በተቆጣው በአዳም ውስጥ ሆነን የእግዚአብሔርን ቁጣ የተቀበልን፣ በአዳም ላይ ያስተላለፈው እርግማን ሁሉ የወደቀብን፣ ሔዋን ስትረገም፣ አዳም ሲረገም፣ ምድሪቱ ስትረገም አብረን የተረገም፣ ከዚህ የተነሳ የእግዚአብሔር ቁጣ በእኛ ላይ ሆኖ ዛሬም እግዚአብሔርን በሚያስቆጣ ደስ በማያሰኝ ድካም ውስጥ የምንመላለስ ነበርን። የቁጣ ልጆች ነበርን። ያ ብቻ አይደለም። የሰው ልጅ ደካማ ሆኖ የሰው ልጅ ኃጢአተኛ ሆኖ የቁጣ ልጅ ሆኖ ብቻ አልቀረም። በጣም የሚገርመው ነገር ሰው ልጅ ከድካም አልፎ የእግዚአብሔር ጠላት ሆኗል። ጠላቶቹ ሳለን ይላል ሮሜ ምዕራፍ 5 ቁጥር 10 ላይ የእግዚአብሔር ጠላት ወደ መሆን ሰው ማደጉን ነው የሚነግረን።
ሰዎች ለእግዚአብሔር ጽድቅ እና እውነት አልታዘዙም፣ አንድ ጉዳይ ነው። የእግዚአብሔር የሆነውን ሕግ ለመጠበቅ ፈቃደኛ አይደሉም፣ አንድ ጉዳይ ነው። ፈቃደኛም ቢሆኑ ደግሞ ደጋግመው ይወድቃሉ፣ ዘወትር ይስታሉ። ስለዚህ ስህተት በሕይወታቸው አለ፣ አንድ ጉዳይ ነው። እግዚአብሔር የማይከብርበት ብዙ ነገር አለ በሕይወታቸው፣ አንድ ጉዳይ ነው። ይሄ ሳያንስ ደግሞ የእግዚአብሔር ጠላቶች ናቸው። በጣም የተለየና አስገራሚ፣ ከዚህ ሁሉ ደግሞ የከፋ ነው። ሰው ደካማ ነኝ እያለ ኃጢአተኛ ነኝ እያለ እኔ ወድቅ ያለው እያለ ከመኖር አልፎ በእግዚአብሔር ላይ ትናጋውን የሚያላቅቅ አፉን የሚከፍት ከሆነ ሰው እግዚአብሔርን የሚያስቀይም የሚቃወም ግልጽ የሆነ ጠላትነት ካለው የሰው ልጅ በዚህ ሁሉ ነገር የእግዚአብሔር ጠላት ወደ መሆን አድጓል ማለት ነው። የእግዚአብሔር ጠላት ዲያብሎስ ነው። ከዲያብሎስ ጋር የወገነ ሙሉ ማህበረተኝነቱ ከሰይጣን ጋር የሆነ እግዚአብሔርን የሚቃወም እግዚአብሔርን የሚጠላ እግዚአብሔርና የእግዚአብሔር የሆነውን በመፋለም ጠላትነቱ የተረጋገጠ የእግዚአብሔር ጠላት ሆኗል። እና የዚህ ሁሉ ድምር ውጤት ምንድን ነው? ሰው ኃጢአተኛ ከሆነ፣ ሰው ደካማ ከሆነ፣ ሰው የቁጣ ልጅ ከሆነ፣ ሰው የእግዚአብሔር ጠላት ከሆነ የዚህ ሁሉ ድምር ውጤት ምን ሊሆን ይችላል? ይህ ሁሉ ኃጢአት ነዋ። በጥቅሉ የኃጢአት ደሞዝ ሞት ነው። ሰው ሟች ነው የሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ራሱን በመስቀል ላይ ሲሰጥ ያደረገው በመስቀሉ ደም፣ በመስቀል ላይ ባፈሰሰው ደም እኛን ከአባቱ ጋር ማስታረቅ ነው። የእግዚአብሔርን ቁጣ ፈጽሞ ማብረድ ነው። አንድ ተገኘ፣ እግዚአብሔርን ደስ የሚያሰኝ መስዋዕት። እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ነው ያለው። እግዚአብሔርን ደስ የሚያሰኝ ፈቃዱን የሚያደርግ ለሞት ያውም ለመስቀል ሞት እንኳ ታዞ ሰው ለጥቅሙ መታዘዝ ሲያቅተው ጌታ ኢየሱስ ኃጢአት ሳይኖርበት ያለ ኃጢአቱ የኃጢአተኞችን ቅጣት ለመቀበል የአባቱን ፈቃድ ለመፈጸም እግዚአብሔርን ደስ ለማሰኘት ፍጹም ታዛዥ። የዕብራውያኑ ጸሐፊ ለዚህ ነው በሥጋ ወራት አለ ከሞት ሊያድነው ወደሚችል ምዕራፍ 5 ላይ በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ምንም ልጅ ቢሆን ምንም የእግዚአብሔር ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ዛሬ ጌታ ኢየሱስ ክርስቶስ አድኖናል የምንል ሰዎች የመዳናችን ምክንያት፣ የደህንነታችን ምክንያት፣ ምክንያተ ድኂን የመዳን ምክንያት፣ ከጨለማ የማምለጥ ከእስራት የመፈታት ከዚህ ሁሉ ነገር የመትረፍ ምክንያት ጌታ ኢየሱስ ክርስቶስ ለመስቀል ላይ ሞት መታዘዙ ነው። ስለ መስቀሉ ስናስብ እግዚአብሔርን የሚያስቆጣ የእግዚአብሔርን በቀል የሚጋብዝ የእግዚአብሔርን ፍርድ የሚያወርድ ጠላትነት፣ ኃጢአተኝነት፣ የቁጣ ልጅነት በእኛ ውስጥ ኖሮ ድካም ውጦን በዚህ ሁሉ ምክንያት እግዚአብሔር የቁጣ በትር በእኛ ላይ እንዳያርፍ የሁላችንንም ቅጣት ለመቀበል የእግዚአብሔር ልጅ እንዲህ ባለ ፍቅርና ትህትና ራሱን ሰጠ፣ ራሱን አዋረደ። ስለዚህ ራሱን የሰጠው ራሱን ያዋረደው ያውም ለመስቀል ሞት እንዲህ ባለ ሁኔታ ዝቅ ያደረገው ጌታ ኢየሱስ ክርስቶስ በሞቱ በኩል ያደረገውን ነገር በተመለከተ ኤፌሶን ምዕራፍ 2 ላይ የማስታረቅ ሥራ እንደሆነ ሐዋርያው ቅዱስ ጳውሎስ ያስታውቀናል። እንደዚህ ይላል። ቁጥር 16ን አነበዋለሁ። ጥልንም በመስቀሉ ገድሎ። ስለዚህ ስለ መስቀል ስናስብ ጥል የተገደለበት በሰውና በእግዚአብሔር መካከል የነበረው የጸብ ግድግዳ የተናደበት
የእግዚአብሔር አስደናቂ ሥራ መሆኑን እናያለን። ጥልንም በመስቀሉ ገድሎ በእርሱ ማለትም በኢየሱስ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። በእርሱ ሁለታቸውን ሕዝብና አሕዛብን ማለት ነው። ይህንን በቀጣዩ ርዕስ እመለስበታለሁ። በአጠቃላይ ሰውን ሁሉ ከእግዚአብሔር ጋር ማስታረቁን ነው የሚነግረን። ከእግዚአብሔር ጋር ያስታርቅ ዘንድ ነው። እግዚአብሔር በኢየሱስ ክርስቶስ በኩል በመካከለኛችን በኩል ነው እርቅ እንዲሆን ያደረገው። ጌታ ኢየሱስ ደግሞ ይህንን ስርዓት የፈጸመው በአንዳንድ የማስታረቅ ስነ ስርዓቶች ውስጥ እንደሚደረጉ ሽማግሌዎች ተመርጠው በሰውና በሰው መካከል እርቅ ለማከናወን የተለያየ ድካም ያለው ወይም ድካም የሚጠይቅ ማለት ነው ስራዎችን ይሰራሉ። ሽምግልና ስርዓት ውስጥ በእንዲህ አይነት ሁኔታ አንተም ተው አንቺም ተይ ወይም እርሶም ይተው እርሶም ይተው ወይም አንቺም ተይ አንቺም ተይ ወይም አንተም ተው አንተም ተው ማለት እንደየጸቡ አይነት እንደየልዩነቱ አይነት የተለያየ አይነት የማስታረቂያ ቃላትን እየተጠቀሙ ለማግባባት ሰዎች ጸብኛ እንዳይሆኑ ተጣልተው እንዳይቀጥሉ ያደርጋሉ። ጌታ ኢየሱስ ክርስቶስ በእንዲህ አይነት መልኩ አይደለም የማስታረቁን ስራ የሰራው። የማስታረቁን ስራ የሰራበት ዋና መንገድ በመስቀል ላይ የከፈለው ዋጋ ነው። ምክንያቱም እግዚአብሔር እኛን የታረቀን እኛና እግዚአብሔር ተደራድረን ሳይሆን ጌታ ኢየሱስ ክርስቶስ የሁላችንን በደል ተሸክሞ ቀራንዮ መስቀል ላይ ተቸንክሮ ነው። ቀራንዮ መስቀል ላይ የተቸነከረው የጌታችን የኢየሱስ ክርስቶስ ስነ ስቅለት እግዚአብሔር የሁላችንን በደል ይቅር እንዲል የሁላችንንም ኃጢአት ይቅር እንዲል ምክንያት ሆኗል። ስለዚህ ጥልን በመስቀሉ ገድሎ የትኛውን ጥል? በሰውና በእግዚአብሔር መካከል የነበረውን ጥል ገደለው። የት? መስቀል ላይ። ምክንያቱም በሰውና በእግዚአብሔር መካከል ያለው የጸብ ምክንያት ኃጢአት ነው። የኃጢአት ደሞዝ ሞት ነው። ሞታችንን ጌታ ኢየሱስ በመስቀል ላይ ሲሞት ዕዳችን ተከፈለ ማለት ነው። ደሞዝ የሚጠይቅ የኃጢአት ውጤት ሞት ነው። የኃጢአት ውጤት ሞት ነው። ክፍያው ሞት ነው። ያንን ጌታ ኢየሱስ ከፈለ። ስለዚህ ሂሳብ ስለተከፈለ ስለተወራረደ ጸብ በመካከል ጠፋ ማለት ነው። በሰውና በእግዚአብሔር መካከል ጥልን በመስቀሉ ገደለ። ከእግዚአብሔር ጋር ለማስታረቅ ይህንን ዋጋ ከፈለ ይለናል። ስለዚህ የጌታችን የኢየሱስ ክርስቶስ ሞት በሰውና በእግዚአብሔር መካከል ያለውን ጥል የገደለ ያራቀ ታላቅ የቤዛነት ስራ ነው። ስለዚህ መስቀሉን ስናስብ ከመስቀል ጋር የተያያዘውን ነገር አይምሯችን ሲያሰላስል እግዚአብሔር ጸብን በመስቀል ላይ መግደሉን ወይም ደግሞ ጥልን በመስቀል ላይ መቸንከሩን በእኛና በእግዚአብሔር መካከል አሁን ጸብ ያለመኖሩ ማረጋገጫ ይሄ መሆኑን ልናስተውል ይገባል። በሮሜ ምዕራፍ 4 የመጨረሻ አንቀጽ ላይ ከአብርሃም ጋራ የተያያዘ እግዚአብሔር ለአብርሃም ጽድቅ የቆጠረበትን መንገድ ይነግረናል። ዝርዝሩን እናንተ ታነቡታላችሁ። እግዚአብሔር ለአብርሃም በእምነት በኩል ጽድቅን እንዴት እንደቆጠረ ይናገርና ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ይላል፣ ስለ እኛም ነው እንጂ ይላል። ስለ በደላችን አልፎ የተሰጠውን እንግዲህ አልፎ መሰጠት ማለት ለሞት ተላልፎ መሰጠቱን ነው የሚያሳየን። እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ጽድቅ በእምነት በኩል ነው የሚቆጠረው። ለእኛም የሚቆጠረው ለአብርሃም በተቆጠረበት መንገድ ነው። አብርሃም እግዚአብሔርን አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። እኛ ደግሞ ለሙታን ሕይወትን የሚሰጥ እግዚአብሔር ኢየሱስ ክርስቶስን ከሙታን አስነስቶታል ብለን በማመናችን በዚህ እምነት በኩል ጽድቅን እግዚአብሔር ለእኛ ቆጠረልን ይለናል። ይህን ካለ በኋላ ምዕራፍ 5 የመጀመሪያው አንቀጽ ላይ እንደዚህ ይለናል። እንግዲህ በእምነት ከጸደቅን ይህን እውነት በማመን
ክርስቶስ ስለኛ ሞቷል፣ ደግሞም እኛን ስለማጽደቅ ተነስቷል፣ እግዚአብሔር ጌታ ኢየሱስን ከሙታን አስነስቶታል ብለን የምናምን እኛ በእምነት ጸድቀናል። በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ምን ማለት ነው? በሌላ ቋንቋ በእኛና በእግዚአብሔር መካከል ጸብ የለም ማለቱ ነው። በእኛና በእግዚአብሔር መካከል የነበረው የጸብ ግድግዳ ጠፍቷል ማለቱ ነው። በእኛና በእግዚአብሔር መካከል የነበረውን የጸብ ግድግዳ ጌታ ኢየሱስ ክርስቶስ በሞቱ አፍርሶታል፣ ጥልን በመስቀሉ ገድሎታል ማለት ነው። ስለዚህ ወገኖቼ በክርስቶስ ኢየሱስ የእግዚአብሔር ልጅነት ስለ እኛ ኃጢአት መሰቀልና እኛን ስለ ማጽደቅ መነሳቱን የምናምን ሰዎች ክብር ለስሙ ይሁን። ጥል በመስቀሉ ተገድሎ እኛ ከእግዚአብሔር ጋር አሁን ሰላም ነን። እኛና እግዚአብሔር ታርቀናል። በእኛና በእግዚአብሔር መካከል እርቅ ወርዷል። እግዚአብሔር እኛን ተቀብሎናል። ጌታ ኢየሱስ ክርስቶስን በወደደበት ልጁን ባፈቀረበት ፍቅር እኛን ተቀብሎናል። ይህንን እውነት ነው ወንጌል የሚነግረን። ስለዚህ ጥል በመስቀሉ የተገደለበትን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ እግዚአብሔር የናደበትን እውነት የምናስተውልበት ይሄ ታላቅ የጌታችን የኢየሱስ ክርስቶስ የመስቀል ላይ የማዳን ሥራ ሰላማችን ነው። ጥልን በመስቀሉ ገሏል፣ ከእግዚአብሔር ጋር አስታርቆናል። ስለዚህ እኛና እግዚአብሔር ሰላም ነን። እግዚአብሔር በልጁ ምክንያት ስለተቀበለን፣ እግዚአብሔር ኃጢአታችንን ይቅር ስላለ፣ በደላችንን ስለተወልን፣ በልጁ በኢየሱስ ክርስቶስ በኩል ኃጢአት የሚጠይቀውን ዋጋ ከፍሎ ልጁ ተቀጥቶ እኛ ከቅጣት እንድናመልጥ እግዚአብሔር ስላደረገ በእኛና በእግዚአብሔር መካከል አሁን ሰላም ነው። ወገኖቼ ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስ በመሰቀሉ በሰውና በሰው መካከል የነበረውንም የጸብ ግድግዳ ጭምር ነው ያፈረሰው። በመሰረቱ በሰውና በሰው መካከል የሚለውን በሕዝብና በአሕዛብ መካከል የሚለውን በደንብ ማስተዋል ያስፈልጋል። ሁለቱ በጣም የተለያዩ ነገሮች ናቸው። ምንም ሁለቱም ተመሳሳይ የሆነ ነገር ቢኖራቸውም ምን ለማለት ፈልጌ ነው? በሰውና በሰው መካከል ስንል በጣም በሚገርም ሁኔታ ሰው በኃጢአት ምክንያት ያለ ዘር በመሰረቱ ያው ሌላ መግባቢያ ቃል ስለሌለን እንጂ በሰው ልጆች መካከል የዘር ልዩነት ብሎ መጥራት አይቻልም። ግን ሌላ እንግዲህ በምን ቋንቋ እንደምገልጸው አላውቅም። ለምሳሌ ዘረኝነት ሲባል ሰው ላለው ለራሱ ዘር የሚኖረው የተለየ ትርጉምና ሌላውን የሚያይበት አይን ብለን ልናስበው እንችላለን። ግን የሰው ዘር አንድ ነው፣ ከአንዱ አዳም ስለመጣ። ለምሳሌ በቆሎ ስንል ምን ማለታችን እንደሆነ ይታወቃል። የበቆሎ ዘር ያው በቆሎ፣ ጤፍ ስንል የጤፍ ዘር፣ ባቄላ ስንል የባቄላ ዘር፣ ስንዴ ስንል የስንዴ ዘር። እነዚህ አዝርዕት ወይም ደግሞ እነዚህ ጥራጥሬዎችና ፍራፍሬዎች የተለያዩ አይነት ተክሎች ዝርያቸው ይለያያል። ምንም ጥርጥር የለውም። እንደ ዘራቸው መጠን ነው የሚያፈሩት። በጣም ይለያያሉ። ከአንዱ የሚገኘው ከሌላ በጣም ይለያያል። የተለያዩ ናቸው። ሰው ግን ዘሩ አንድ ነው። ሰው ሁሉም ሰው ነው። ስለዚህ የሰው ዘር ምንጩ አንድ ስለሆነ የተለያየ ዘር ብለን መጥራት አንችልም። እንዳለመታደል ሆኖ ያው እንደሱ እናስባለን፣ እንደሱ እንናገራለን። ሌላም ቃል ለዚህ የሚሆን አቻ ቃል ዓለም የላትም። ለማንኛውም ዘረኝነት የምንለው ሰዎች የተወለዱበትን ያደጉበትን ቋንቋ፣ ማህበረሰብ እና የተለያየ አይነት ሁኔታ ወይም መሬት ወይም መልክዓ ምድር እነዚህን ለይተው የተቧደኑባቸውን ነገሮች ያው በተለምዶ ዘር ብለን እንጠራለን። ግን በየትኛውም ስፍራ ይኖር ሰው፣ ምንም አይነት አቋም ይኖረው ሰው፣ ምንም አይነት ቋንቋ ይኖረው ሰው ምንጩ አንድ እንደሆነና የአዳም ዘር እንደሆነ እናምናለን። ከዚህ የተነሳ የተለያየ ዘር ብለን መጥራት አንችልም። ነገር ግን አሁን ባልኩት ምክንያት በቋንቋ በሚኖርበት አካባቢ በባህል በተለያየ ነገር የተለያየ ነገር ስላለው ይህንን የተለያየ ነገር እንደ ዘር ልዩነት ቆጥረን ስለምናወራ በዛ ቋንቋ እናውራና የዘር ልዩነት አይደለም፣ ግን በዚሁ አይነት ሁኔታ እንረዳውና በዚህ አይነት ሁኔታ ያለውን መቧደንና መባላት ብዙውን ጊዜ በተለየ መልኩ በምድራችን ያው የሰውን ጽንፍ የሚያሳይ
እዛና እዚህ ሰው ተቧድኖ የሚራገጥበት የሚገርም አይነት የጦርነት አውድ ነው። ግን ከዛ በፊት ወደ ነበረው ወደ ሰው ልጅ የመጀመሪያ ታሪክ ስንመጣ አዳምና ሔዋን ከኤደን ገነት ተባረው ከወጡ በኋላ ለመጀመሪያ ጊዜ እንግዲህ ሞት ወደ ሰው ህይወት የገባው እግዚአብሔር በአዳም ላይ የፈረደው ፍርድ ወደ ሰው ማንነት የመጣው በሰው በኩል ነው። የመጀመሪያው ሟች ሆኖ አዳምና ሔዋንን እናትና አባቱን ቀድሞ አፈር የቀመሰው ወደ አፈር የወረደው አቤል ነው፣ የቃኤል ወንድም። እነዚህ ሁለቱም ወንድማማቾች ናቸው፣ የአንድ አባት የአንድ እናት ልጆች። አንደኛው በሌላኛው ላይ ተነሳ። ቃኤል በወንድሙ በአቤል ላይ በቅናት ተነሳ፣ ገደለው። አስተውሉ። ይሄንን በሰውና በሰው መካከል ብየዋለሁ። በሰውና በሰው መካከል የሚለውን ቃል የተጠቀምኩት የአንድ እናት የአንድ አባት ልጆች እንኳ በሆኑቱ መካከል የተፈጠረውን እኔ በመሰረቱ በዓለም ላይ አውሬ ከበላው ሌላ የተፈጥሮ አደጋ ከገደለው በላይ በእርግጠኝነት ምንም በጥናት የተደገፈ ዳታ ይዤ ባልናገርም አሁንም ያለውን የዓለም መልክና የታሪክን አውድ ስንመለከት እንደምንረዳው በእርግጠኝነት ሰው የበላው ሰው ወይም በሰው የተገደለው ሰው ይበዛል በዓለም ላይ። ይህ የውድቀት ፍሬ ነው። ሌሎች ምክንያቶች ሁሉ ምክንያት ሊሆኑ ይችላሉ። ሰው ምክንያታዊ ስለሆነ ለሚያደርገው ነገር የተለያዩ ነገሮችን እያመካኘ ስለሚያደርግ ምክንያታዊ ነው ማለት ልክ ነው ማለት አይደለም፣ ስለሚያደርግ እንጂ የመጀመሪያዎቹን ሰዎች ስናይ አቤል በቃኤል ተገደለ። የአንድ እናት የአንድ አባት ልጆች። እያንዳንዱ ቤቱን ጓዳውን ይመልከተው። ከማን ጋር ተፋቅሮ ከማን ጋር ተባልቶ ከማን ጋር አብሮ ሆኖ ከማን ጋር ተጣልቶ እንደሚኖር ምንም ድንበር ተሻግሮ አጥር አልፎ ወደ ሌላ ግቢ ሳይኬድ ከአንድ ማህፀን በወጡ ከአንድ አብራክ በተወለዱ አንድ ላይ ባደጉ አንድ ቤት ውስጥ በኖሩ ተመሳሳይ ቋንቋ ባላቸው ተመሳሳይ አይነት ጅን ባላቸው የአንድ ቤተሰብ አባላት ሰዎች እንዴት ባለ ሁኔታ እንደሚራገጡ እንዴት ባለ ሁኔታ እንደሚባሉ እንዴት ባለ ሁኔታ እንደሚጠፋፉ እናያለን። ምንም ወደ መጽሐፍ ቅዱስ እንኳ ብንሄድ ከዛም አልፈን ብዙ ነገሮች እንደ ምሳሌ ማንሳት እንችላለን። በይስሐቅና በእስማኤል መካከል የነበረው ጦርነት፣ በያዕቆብና በኤሳው መካከል የነበረው መራገጥ፣ በሳኦልና በዳዊት መካከል የነበረው ጸብ እና ሽምቅ ውጊያ፣ እነዚህ ሁሉ ነገሮች በሰው ልጆች መካከል ያለ ተመሳሳይ ቋንቋ ባለው ተመሳሳይ የሚባል በሰው ቋንቋ ልናገርና አገር ባለው ብሔር ባለው ተመሳሳይ የሆነ ነገር ባለው እንኳ የሰው ልጅ መካከል የነበረውን ጸብ እናያለን። እዩት ጌታ ኢየሱስ ክርስቶስን። ጌታ ኢየሱስ ክርስቶስ የገዛ ወገኖቹ አልተቀበሉትም። የገዛ ወገኖቹ አልተቀበሉትም። የገዛ ወገኖቹ ተጣሉት፣ እሱ አልተጣላቸውም። በመስቀል ላይ ሆኖ እንኳ የሚያደርጉትን አያውቁምና ይቅር በላቸው ብሎ በሚያስገርም ሁኔታ ይቅርታና ምሕረትን ስለነሱ ለመነ። ማንነቱን እናያለን። ለጠላቶቹ ይቅርታና ምሕረት በማድረግ እግዚአብሔር ምሕረት እንዲያደርግም በመጸለይ ጭምር የመጨረሻዋን በመስቀል ላይ ያሳለፋትን ጊዜ በመስቀል ስር ለሚጨፍሩ ገለው ለሚዘሉ ሰዎች ምሕረትን በመለመን ማሳለፉን እናያለን። ይሄን ስንመለከት ጌታ ኢየሱስ ክርስቶስ ይሄንን በጥላቻ የታወረ በነፍሰ ገዳይነት የታወረ ዓለም ለማሸነፍ እንዴት ባለ ፍቅርና ርኅራኄ የተገለጠ መሆኑን እናያለን። ወገኖቼ ከዚህም አልፈን እስጢፋኖስን ብናስታውስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ የተቀጠቀጠ የጌታውን የመድኃኒቱን የኢየሱስ ክርስቶስን ፍለጋ ተከትሎ በሚያስገርም ሁኔታ የሚያደርጉትን ስለማያውቁ ይቅር በላቸው አትቁጠርባቸው እያለ ሲሞት እናየዋለን። ሰው በትክክል በኃጢአት ላይ ዳኛ የሆነ አምላክ እንዳለ ከገባው፣ ፈራጅ እንዳለ ከገባው፣ እያንዳንዱ ለዘራው ዘር የሚያሳጭድ ልዑል እንዳለ ከገባው፣ በሱ ላይ ከሚደርስበት መከራ ይልቅ እግዚአብሔር በነዛ ሰዎች ላይ የሚያደርገው ቅጣትና ፍርድ ታይቶት ምሕረትና ይቅርታን ይለምናል። ስለዚህ ወገኖቼ ዳኛ እንዳለ እናውቃለን። ጌታ ኢየሱስ ክርስቶስን በሕይወታችን እንከተላለን። ጠላቶቹ ሳለን በደሙ ከታረቅን መታረቅን ባገኘንበት በርሱ በሕይወት እንኖራለን። በሕይወቱ ማለት
የኢየሱስ ክርስቶስን ሕይወት በመከተል ፍለጋውን በመከተል ጤናማ ሆኖ መኖር፣ ሰላማዊ ሆኖ መኖር፣ ርኅራሄ ፍቅርን ተሞልቶ መኖር፣ ከአምባጓሮ ከጸበኝነት ከክፋት ወጥቶ መኖር። ጌታ ኢየሱስ ክርስቶስ ከዚህም ሊታደገን የሞተው በመስቀል ላይ የተከፈለው ዋጋ በእኛና በእግዚአብሔር መካከል ያለውን የጸብ ግድግዳ የናደ ብቻም ሳይሆን በሰውና በሰው መካከል በሕዝብና በአሕዛብ መካከል ያለውንም የጸብ ግድግዳ ለማፍረስ የተደረገ የእግዚአብሔር ምሕረት ነው። የተወደዳችሁ በጌታ ምሕረት ከኛ ጋር ትምህርት ሃይማኖትን የምትካፈሉ በጴንጤናዊው በጲላጦስ ዘመን ስለ እኛ በመስቀል ላይ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ የሚለውን 6ኛውን አንቀጽ የትምህርት ሃይማኖት 2ኛ ክፍል የሆነውን ትምህርት ነው እየተካፈልን ያለ ነው። መስቀል ስንል መስቀሉ ይሄን ሁሉ ነገር የያዘ መሆኑን እንድናስተውል ነው። በመስቀል ላይ የተከፈለልን ዋጋ በእኛና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ የማስታረቅ ስራም ነው። ስለዚህ የመስቀል ቃል የማስታረቅም ቃል ነው። ጥልን በመስቀሉ ገድሎ እኛን ከእግዚአብሔር ጋር ያስታረቀ፣ ከእግዚአብሔር ጋር ሰላም እንድንሆን ያደረገ የእግዚአብሔር ልጅ እርሱ ሰላማችን ነው። ክብርና ምስጋና ለሕያውነቱ ይሁን። ሞትን ድል ላደረገው ተመልሶ ለሚመጣው ለአምላካችንና ለአባታችን ለቤዛችን ክብር ይሁን። እንደ ጌታ ምሕረት ከዚህ የሚቀጥለውን በሚቀጥለው የምንካፈል ይሆናል። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።